ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። የሌተናንት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ለተጨማሪ 1 ዓመት ተራዘመ። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቶች ላይ መወያየታቸው ገለጹ። የነዳጅ ዋጋ መውረድ ጀመረ። ሶማሊያ በታሪኳ ለመጀመሪያ ጊዜ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ መቀመጫ አገኘች። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የሌተናንት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ለተጨማሪ 1 ዓመት ተራዘመ። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ዘመን ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለተጨማሪ 1 ዓመት መራዘሙን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታወቀ። ጽህፈት ቤቱ ባወጣው መግለጫ ውሳኔው የተላለፈው በኢፌዴሪ ህገ መንግስት አንቀጽ 62 ቁጥር 9 እና በአዋጅ ቁጥር 359/1995 አንቀጽ 14 እንዲሁም የትግራይ ክልል አካታች ጊዜያዊ አስተዳደር ለማቋቋም በወጣው ደንብ ቁጥር 479/2013 መሰረት መሆኑን ገልጿል። ሽሞቱ የተራዘመው ሌተናንት ጀነራል ታደሰ ወረደ የዓመቱን የሥራ አፈጻጸም ሪፖርት ካቀረቡ ማግስት ነው። ጠቅላይ ሚኒስትር አብይ መጋቢት 29 ቀን 2018 ዓ.ም ሌተናንት ጀነራል ታደሰ ወረደ ጋር በዓመታዊ ሪፖርቱና በግንኙነት ላይ ተወያይተው ነበር። ሌተናንት ጀነራል ታደሰ ወረደ ለመጀመሪያ ጊዜ በፕሬዝዳንትነት የተሾሙት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት ነበር። በወቅቱ ጠቅላይ ሚኒስትሩ ሌተናንት ጀነራል ታደሰ የክልሉ ተግዳሮችን ጠንቅቀው የሚያውቁ በመሆናቸው ትግራይ በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆነ በብዙዎች ይታመናል ማለታቸው ይታወሳል። በኢራን የተዘጋው የሆርሙዝ ሰርጥ ሊከፈት ነው። ኢራን ነገ ሐሙስ ወይም አርብ ዕለት የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ለሮይተርስ ገልጸዋል። ሰርጡ የሚከፈተው ግን በተገደበና ቁጥጥር ባለበት ሁኔታ እንደሆነ አመላክተዋል። ኢራንና አሜሪካን በፓኪስታን ለመገኘት ቀጠሮ ተይዟል። ሰርጡ የሚከፈተው በንግግሩ ማዕቀፍ ላይ የጋራ መግባባት ላይ ከተደረሰ ብቻ እንደሆነ ተገልጿል። ማንኛውም በሆርሙዝ ሰርጥ በኩል የሚያልፍ መርከብ ከኢራን ወታደራዊ ኃይል ጋር ቅንጅት ማድረግ ግዴታው ይሆናል። በጦርነት ምክንያት ኢራን ሰርጡን በመዝጋቷ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ ከፍተኛ መቃወስ ተፈጥሮ ቆይቷል። በተደረሱ የተኩስ አቁም ስምምነት መሰረት ቴህራን ለመርከቦች ሰላማዊ እንቅስቃሴ ዋስትና የሰጠች ሲሆን ሰርጡን የመክፈት ሂደት ከኢራን ወታደራዊ አመራሮች ጋር በቅንጅት እንደሚያከናውን በኢራን ሙሉ ቁጥጥርና ፍቃድ እንደሚፈጸም ታውቋል። በኢራንና አሜሪካ መካከል የሁለት ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI የነዳጅ ዋጋ በ18% ቀንሶ ወደ $92.60 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሚል በ6% ቀንሶ $103.40 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁለት መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በኢትዮጵያ አቆጣጠር በ2003 ዓ.ም ከተመሰረተ ወዲህ ለመጀመሪያ ጊዜ ሶማሊያ በምክር ቤቱ ውስጥ መቀመጫ ማግኘቷ ተገለጸ። የሶማሊያ ፌዴራል መንግስት ተሰሚነት ባለው በዚህ ምክር ቤት ውስጥ ለሁለት ዓመታት እንዲያገለግል የተመረጠው በየካቲት 2018 ዓ.ም ሲሆን ይህም የአፍሪካ ሀገራት በሶማሊያ በቀጠናዊ ሰላምና ጸጥታ ግንባታ ላይ ለምትጫወተው ሚና ያላቸው እምነት ያደገ መምጣቱን የሚያሳይ መሆኑ ተመላክቷል። በኢትዮጵያና በአፍሪካ
ህብረት የሶማሊያ አምባሳደር አብዱላሂ ዋርፍ በምክር ቤቱ ዋና መስሪያ ቤት የሶማሊያን ሰንደቅ ዓላማ በይፋ የሰቀሉ ሲሆን ይህም ሀገሪቱ አዲሱን ኃላፊነቷን በይፋ መረከቧን ያበሰረ ክስተት ሆኗል። የመንግስት ባለስልጣናት ድርጊቱን የሶማሊያን ዓለም አቀፋዊ ተቀባይነት የሚያሳድግ ታሪካዊ ምዕራፍ መሆኑን ገልጸው በተለይም በአፍሪካ አህጉር ሰላምን በማስፈን መረጋጋትን በመፍጠርና በትብብር ረገድ ያላትን ተሳትፎ የሚያጠናክር መሆኑን ገልጸዋል።